ሰበር ዜና ህወሓት ሚሳኤል ለታጠቀ የሚያመለክት መረጃ እየወጣ ይገኛል። እነዚህ ሚሳኤሎችም ከ300 ኪሎ ሜትር እስከ 500 ኪሎ ሜትር የመወንጨፍ አቅም እንዳላቸው የተነገረ የሚገኝ እህቶቻቸው የተቀና ፈርደን የሚኖር እግዚአብሔር ነው የሚያውቁ። ሞዴሎቹ ገዳማት ያንዲቷ መናኝ አጠራጠር ታጥሮላት ብቻዋን ራሽ እንት ቤትም ሁሉም ነገር የተሟላለት ነው የምትኖር። ለሊት በማለት በሚያመሰግኑ ሰዓት ላይ አብራቸው የሚያሸበሽበው ነው እና እኛን ለማስደመም የሚዘልና የሚያሸበሽብ ስዕል አለ ነው እያለን ያለውና ወንድማችን መጻደቁን እንቀጥል ወይስ በጋራ እንስራ? እሺ እንጀምር። እስልምና የእንስሳን አኗኗር የሚኖሩት እነሱ ያመጡት ጸያፍ የሆነ ተግባር ነው። ምዕራባውያን እዚህ ነገር ላይ ሲሰማሩ እነሱ ላይ ሰው እጁን እንዳያመላክት እንደነዚህ ይህንን ተግባር ያረጋሉ እንዳይባሉ ወደ ሙስሊሞች ይህንን ሸር ለመበተን ቋመጣቸው እንደውም በትነውታል። አላህ ተባረከ ወተዓላ ይድረስልን። አርሶ አደሮቹ የላም ሽንት እየሸጡ ገቢ ማግኘት ጀምረዋል። በህንድ ኡታራ ፓራዴሽ ግዛት የሚገኙ አርሶ አደሮች ከወተት በተጨማሪ ከላም ሽንት ሽያጭ ተጨማሪ ገቢ የሚያገኙበት አዲስ ፕሮጀክት በይፋ ተጀምሯል። But this work cannot stop if Hamas's evil is not removed. And by the way, if it's not removed, it will come after you. ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በእነዚህና በሌሎች ዝግጅቶች መጣሁ ጋበዝኳችሁ ተከታተሉኝ ዘንድ። ከዚህኛዋ ቀልድን ጀምር ፈታ ዘና እያለን እንይ ለአእምሮአችን ጤና። I still don't understand why I need a birth certificate. Because they need proof you were actually born. I promise I was born. What do they think I was downloaded? ደስ ትላለች። ለምን አስበው ነው? በእርግጥ ለምንድን ነው የሚያስፈልገው? ወደዚህኛዋ ደግሞ እንመለስ። Listen to this quote carefully. The devil knows your name, but he will call you by your mistake. God knows your mistake, but he will call you by your name. So when someone comes into your life and only talks about your mistakes, you already know where that comes from. ስለዚህ መርምሩ ነው። ከማን ጋር እንደሆናችሁ መርምሩ ነው ሐሳቡ። አሁንም ወደዚህ ልብን ከሚያሞቅ መልካም ተግባር እንነሳ። ነገር የሆነው ከወደ ትግራይ ነው። መቀሌ ይመስለኛል ቦታው በትክክል ባላቀውም በርግጥ እንግዲህ እንደዚህ አይነት ቅን ልቦና ያላቸው በርግጥ አሉ። ተስፋ እንዳንቆርጥ የሚያደርጉን ያብዛልን ነው የምንለው። እንዲህ መልካም ነገር የሚያደርጉትን በነገራችን ላይ ያው ትላንትናም እንዳልኩት ነው። እንደዚህ አይነት ሰዎች እንዲህ ቪዲዮ ቀርጸው ሲለቁ ሌሎችን ለማበረታታትም ጭምር ነው። አንዳንድ ጊዜ ምን መስጠት ለምንድን ነው እሱ የምታሳይ? መስጠትን ለምንድን ነው የምታሳይ? ያው በሃይማኖቱ ተገቢ አይደለም፣ ግን አንዳንድ ጊዜ ፖዚቲቭ ሳይድ አለው። ቅኖችን ለማስተማር ወይም መተጋገዝን ለማበረታታት። አሁን በተለይ እንዲህ አይነት ነገር በጣም ይሄ መንፈሳዊ ቅናት የሚይዛቸው ሰዎች አሉ። እኔም እንደዚህ ባደረኩ ብለው የሚሉና መስጠት ህፃናትም ሲያዩት ደስ እንዲላቸው ብቻ ፖዚቲቭ ሳይድ አለው ለኔ እና ያው እኛም ስናየው ለአይናችን ራሱ ቆንጆ ምግብ ይሆናል። መቼም በዚህ የሚከፋ ያው ውስጡ ርኩስ መንፈስ ያለ ሰው ብቻ ነው። መቼም ሰው ርኩስ መንፈስ አይደለም፣ ሰው ነው ያው ርኩስ መንፈስ ካልተጸናወተው በስተቀር። ከዛው ከወደ ትግራይ ሳንወጣ ደግሞ ዜናው እንደዚህ ይለናል። ሰበር ዜና ህወሓት ሚሳኤል ለታጠቀ የሚያመለክት መረጃ እየወጣ ይገኛል። እነዚህ ሚሳኤሎችም ከ300 ኪሎ ሜትር እስከ 500 ኪሎ ሜትር የመወንጨፍ አቅም እንዳላቸው የተነገረ የሚገኘው። ሚሳኤሎቹ መቀመጫ መቀሌና ተንቤን የተባለ ይገኛል። ሚካኤሉም ስሙ ዘልዘል በመባል የሚታወቅ ሲሆን ኢራን ሰራሽ መሆኑ የሚታወቅ ይገኛል። የፌዴራል መንግስትም እነዚህ ሚሳኤሎች ሁኔታ በሳተላይት እያጣራ እንደሆነ ነው መረጃው ያመለክታል። እናንተ ለዚህ ጉዳይ ምን ትላላችሁ? እንደዚህ መረጃ እንደርሳችሁ አካውንት ፎሎ ማድረጋችሁን አትርሱ።
እንግዲህ ጦርነት ነው። ጦርነት ነው። ምንም ኢኮኖሚ ይበላል፣ ሰው ይበላል፣ ወጣት አምራች ኃይል ይበላል፣ ኑሮ ምስቅልቅል ያወጣል። ምንም የሚቀረው ነገር የለም። ምንም። ወደዚህኛው ጦርነት ደግሞ እንግባ። የስደት ጦርነት ህዝባችንን እየጨረሰ ሌላኛው ጦርነት። እቺ ላይ ታለቅሳለች። ለምንድን ነው እሱም ታለቅሰው? እንግዲህ ከጽሁፉ ላይ እንዳየሁት ጓደኛዋ መንገድ ላይ ቀርታ ነው አርፋ ማለት ነው። በጣም ያሳዝናል በእውነት። እንደዚህም ወጥቶ እኮ እኔ በጣም የሚገርመኝ እንደዚህም ወጥቶ ደርሶ ራሱ እኮ በስቅላት ሁሉ ይገደላል። ሳውዲ አረቢያ እንደገባ አሁን ሳውዲ አረቢያ ኢትዮጵያውያን እየገደለች ነው በስቅላት። በጣም የሚያሳዝኑ እሱ እንዲህ በረሃ ላይ ተንከራቶም ወጥቶ ደርሶ እጣ ፋንታው ሞት ሊሆን ይችላል። ኧረ ጌታ ሆይ በቃችሁ በለን፣ እንጸልይ። መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አይደል? ቆሙ ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ ትክክል ብለዋል አባታችን። ማልቀስ ዝም ማለት። ዝም ማለት። እዚህ የኛውን ገዳም ደግሞ እኔ አላውቀውም። እንግዲህ እዛ አካባቢ ያው ለመልካም ስራ እንግዲህ የሚተጉ ቀና ልብ ያላቸውን እግዚአብሔር ደግሞ ያስነሳል። በተለያየ ቦታ ያሉት ክፎችን ብቻ አይደለም፣ ቀና ልብ ያላቸውንም ያስነሳል እግዚአብሔርና ገዳሙን ሊጎበኙ ይሆን ብቻ ሚዲያ ይዘው ሄደው የአባቶችን ችግር በተቻለ መጠን ለመካፈል ሄደዋል። ወንድሞች እህቶች እና አባቶች ከዚህ ውስጥ ሲናገሩ በጣም ልብ የሚነካ ነገር አለው። እኛ ከአረብ ሀገር የሚመጡ እህቶቻችን እንዲህ አድርጉልን ማለት በጣም ይከብዳል። እዛ በሰው ሀገር ላይ ተሰቃይተው ስንት መከራ በልተው በጣም ይጨንቃል። እግዚአብሔርን ያየናል። እኛ ተራብን ብንል በጣም መከራ፣ ልጆቿን መመገብ ያቃታት እናት አለችና እሷ እያለች እኛ እንደዚህ ስንል ይታዘበናል እግዚአብሔር ሁሉ ይላሉ። እንግዲህ መቼም እቺ ቤት ያው የትህትና ቤት ናት፣ ራስን ዝቅ የማድረግ ቤት ናት። በእርግጥ ገዳሙ የገዳመ ቂርቆስ ወዮሐንስ አፈወርቅ ነው ይመስለኛልና ብቻ ብዙ ችግር አለባቸው። ዞሮ ደግሞ ያው ችግራቸውን እንደዚህ በሚዲያ ሲወጣ የተወሰነ ለዛ እንግዲህ መቼም እንዳልኩት ቀና ልቦች ያላቸው ወጣቶች በገንዘብም ደህና የሆኑ አያጡም። እንዳይዘው እግዚአብሔር ቤቱን ራሱ ነው የሚሰራው። እኛ ዝም ብለን እንጨረጨራለን እንጂ እሱ ራሱ ይሰራል። ቀና ልብ ያላቸውን በጸሎት የተጉትን አባቶች በደንብ ይሰማል እግዚአብሔር። ቅን ልብ ነው የሚፈልገው እና እነዚህ አባቶች እንግዲህ በጸሎታቸውም ለመሰማት እየጣሩ ነው ያሉት እና እስቲ ምንድነው እሱ እያሉ ያሉት የተወሰነ ቀንጨብ አድርጌ ላሰማችሁ። በቃ እህቶቻችሁ የተቀና ፈርዴን የሚኖር እግዚአብሔር ነው የሚያውቁ። ሞዴሎቹ ገዳማት የአንዲቷ መናኝ አጥር ታጥሮላት ብቻዋን ሆና ሽንት ቤትም ሁሉም ነገር የተሟላለት ነው የምትኖር። እነዚህ ግን ምኝታ እንኳን የላቸው እግዚአብሔር ነው የሚያውቁ። በቃ ቀን ይዘው አፈርዴን ሲበሉ ይውላሉ፣ ሌሊት ምኝታ የላቸው። እንግዲህ እንደምትመለከቱት ይሄንን የመሰለ እጅግ ድንቅና ታላቅ ገዳም በተለያየ ሀገራት የምትኖሩ የጽዋ ማህበራት፣ የጉዞ ማህበራት እንግዲህ ዓመታዊ ንግስ በዓሉን አጽዋማትን ተከትላችሁ እንግዲህ የመጣችሁ እዚህ ሱባኤ ብትይዙ ንግሱን ብታከብሩ ትልቅ መባረክ ነው፣ ለእናንተም ትልቅ በረከት ነው። እንግዲህ እግረ መንገዱንም ገዳሙን የማስተዋወቅ የመደገፍ ስራ ትሰራላችሁ፣ እንሰራለን ማለት ነው። ይህን ድምጽ የምትሰሙ ሁሉ እግዚአብሔር በፈቀደላችሁ አቅም እንደ በሰማዕቱ ቅዱስ ቂርቆስ በእግዚአብሔር ስም እንጠይቃለን።
አቅማችሁ የፈቀደውን በሁሉም ብቻ ያላችሁ በተቻላችሁ አስራታችሁን እንኳን እያወጣችሁ ይህንን ቦታ ብትደግፉን ትልቅ ብርታት ይሆነናል። እግዚአብሔር አባቶችን በእውነት አይተውም። እንኳን እሱን ብለው እንደዚህ የመነኑትን ቀርቶ እኛ በኃጢአት ውስጥ የምንጨማለቀውንም አይተውንም እግዚአብሔር። ዞሮ ዞሮ ያው እንግዲህ እግዚአብሔር ጊዜውን ሰዓቱን ጠብቆ የሚያስፈልጋቸውን ያሟላላቸዋል እና በዚህም እምነት አለኝ። ቀና ልቦና ያላችሁ ወጣቶችም እንግዲህ ያው የተቻላቸውን ለማድረግ እየሞከሩ ነው። በነገራችን ላይ እንዲህ አይነት ቦታ በእርግጥ ዝም ብሎ ገዳም አይገባም። እንግዲህ እንደሚታወቀው አይኬድምም ወደ ገዳም እንደ ስርዓቱ እንዳስተምሮቱ ከሆነ ግን ያው ብዙዎች ያው እንደኔ ከሆነ የውስጥን ሰላም አግኝቶ ከእግዚአብሔር ጋር ለመሆን የማይመኝ የለም። እስቲ ወደዚህኛው አስተምሮ ደግሞ እንሄድ። እኔ አንዳንዶች እንግዲህ እንደሚታወቀው ኦርቶዶክስ ላይ ያለ የሌላቸውን ነቀፌታ በመናገር በመለፍለፍ በሃይማኖት እየኖሩ ይመስላቸዋል፣ ወይም ደግሞ ሃይማኖታቸው ያደረጉት ሰዎች አሉ እና በጣም ነው የሚገርመኝ። በተለይ ከዚህ ቤት ይወጡ እና ይህ ወንድማችንም እንግዲህ ስለ ቅዱስ መርቆሬዎስ ስዕል የሚለዋል እንስማ ውስጥ። ይህ የቅዱስ መርቆሬዎስ ቤተክርስቲያን ሁላችሁም እንደምታውቁት ስዕል አድኖ ካህናት ሌሊት በማሌት በሚያመሰግኑ ሰዓት ላይ አብራቸው የሚያሸበሽበው ነው እና እኛን ለማስደመም የሚዘልና የሚያሸበሽብ ስዕል አለ ነው እያለን ያለውና ወንድማችን እኔ ግርም ነው የሚለኝ ሰሞኑን በጣም የሚያመጧቸው ነገሮች። አሁን ባለፈው ትዝ ይላችኋል በጾም ወቅት የሚጾም ውሻ አለ ካለስ ልጁ አይበላም ብለው ሱፍ ፍትፍት ብቻ የሚበላ ውሻ አለ ሲሉ ነበር። የሆነ ጊዜ ደግሞ ትዝ ይለኛል እንዲሁ የሚያስቀድስ ፈረስ አለ ብለው ነበር። አሁን ደግሞ የሚጨፍርና የሚያሸበሽብ ስዕል አድኖ ተገኘ የመርቆሬዎስ ስዕል ምናምን ብለው ደግሞ ማለት ጀመሩ ማለት ነው። የምራችሁን ነው? በጣም የሚገርመኝ አንዴ ከውጭ ሀገር አንዴ ከክፍለ ሀገር የሆኑ ሰዎችን እያመጣችሁ ለነሱ እየሳላችሁ ከዛ ደግሞ የሚገኘውን ረብ ለመሰብሰብ መሞከር ምን የሚሉት ነገር ነው እንዴ? ቤተክርስቲያን ለመስራት ቤተክርስቲያን ለማስገንባት ግዴታ የሚዘል ፈረስ አስፈላጊ አይደለም። ባይዘው የሆነ ግለሰብ የሆነ ክፍለ ሀገር የውጭ ሀገር ሰው አስፈላጊ አይደለም። ቤተክርስቲያን ባለቤት አላት። ባለቤቷ ኢየሱስ ክርስቶስ ነው። ስለዚህ በቤተ ክርስቲያን ውስጥ የሚደረግ አምልኮ ሊሆን ይችላል፣ ስርዓት ሊሆን ይችላል፣ ልምምድ ሊሆን ይችላል። ዋትኤቨር ሴንተሩ ኢየሱስ ነው መሆን ያለበት። በቃ ለምን ይገባዋል፣ ታርዷልና ሰዎችን በሙሉ ለማዳን ዋጋ ከፍሏልና በዛ ቦታ የሚሰበሰቦች በሙሉ መዳናቸው እውን የሚሆነው በዚህ በክርስቶስ ኢየሱስ በማመን ነውና ከዛ ውጪ መርቆሬዎስ ስዕሉ ፈረሱ ምንም ማዕከል አይደለም። ስለዚህ በሚዘልና በሚጨፍር ስዕል አምጥተ ሰውን ለማባበልና ገንዘብ ለመቀበል መሄድ በጣም አሳፋሪ ነው። እኔ በጣም የሚገርመኝ ማለት ነው አሁን ምንድነው እሱ እዚህ ጋር እየተባለ ያለው ምንድነው? እሱ ምንድነው? ሰው ነገር እንደዚህ ይቆፍራል። ነገር መርቆሬዎስ አምላክ ነው አላለ። ስዕሉ በተለይ የዓመቱ መርቆሬዎስ ሲሆን ያሸበሽባል። ካህናት ሲዘምሩ ያሸበሽባል። ይህንን አላየሁትም እኔ ግን ያው በብዛት ሰምቼዋለሁ እንደዚህ የሚለውን ነገር ማለት ነው። ስዕል የቅዱሳን ስዕል ያለበትን አይደለም ድንጋይ መሬት ላይ የተነጠፈ ድንጋይ እግዚአብሔር ማናገር አይችልም ወይ ነው? ወይስ የአንተ ፓስተሮች ብቻ ናቸው ኢየሱስ ተገልጾላቸው የማይታወቅ ልሳን የሚያወሩት ሰይጣንን በካራቴና በእንትን የሚያስወጡት? ለቅዱሳኖቹ ገብቶሃል አይደል? ቅዱስ እኮ ነው እያልኩ ያለው ቅዱስ መርቆሬዎስ እኮ ነው። ቅዱስ ማለት ምን ማለት ነው? መታወርኩ አንዳንድ ጊዜ ከባድ ነው። ባይዘው እንደው ሴንተሩ የሚመለከው ኢየሱስ ክርስቶስ ነው። ቅዱሳን እኮ ቅዱስ የተባሉት እሱን ስለተከተሉ ነው አይደለም እንዴ?
ሴንተራቸው እሱ ስለሆነ አይደል? እሱ ደግሞ እሱን የሚከተሉትን በጸጋ ይሞላቸዋል አይደለም እንዴ? ቅዱስ ተብለው የተጋደሉትን እነ ቅዱስ ጊዮርጊስን እነ ቅዱስ መርቆሬዎስን ብዙ ቅዱሳን። ስለዚህ ለመንቀፍ ብቻ ነው ይሄ አይሆንም። ኦርቶዶክስ እንዲህ አይነት ተዋት፣ እስቲ ተዋት ኦርቶዶክስን ተዋት፣ ይቅርብ። እንዴ ኦርቶዶክስ ጋር የሆነ ሙግት ምናምን ይቅርብ ይሻላል። ስንት ሺህ ዘመናትን ሊጥሏት ከሞከሩት ሁሉ እየፈጠፈጠቻቸው የመጣች አንተ ትላንትና መጥተህ ምንም መሰረት የሌለህ ስለሆነ ማለት ነው። ለማንኛቸውም ይልቅ ይሄንን ትተን ወንድማችን ትሄዱ የመጣውን ቆሻሻ ከየቤታችን እንጥረግ፣ ሁላችንም ተነስተን ይላል። በዚህ ላይ ብንተባበር ምን ትላለህ ወንድም? እኔ እሱ ነው የምመክረው። በቃ አሁን ቤታችንን እናጽዳና ሀገራችንን እናጽዳ። አደገኛ ቆሻሻ መጥቷል። አደገኛ፣ እጅግ አደገኛ፣ በምድርም በሰማይም ሕይወታችንን ስጋችንን የሚያሳጣን አደገኛ ቆሻሻ መጥቷል። በዓለም ላይ የተዘራ ቆሻሻ ሰዶምን ያወደመ ከሰማይ እሳት ዘንቦ የበላ ቆሻሻ መጥቷል። እሱን ለማጽዳት እንተባበር ይላል ወንድማችን ቴዶ። እስቲ እንስማው። ሙስሊሞችን ነው የጠየቀው ወንድማችን። በነገራችን ላይ ሁሉንም የሃይማኖት ተቋማት መመጻደቁን እንቀጥል ወይስ በጋራ እንስራ? እሺ እንጀምር። እስልምና የእንስሳን አኗኗር የሚኖሩት እነሱ ያመጡት ጸያፍ የሆነ ተግባር ነው። ምዕራባውያን እዚህ ነገር ላይ ሲሰማሩ እነሱ ላይ ሰው እጁን እንዳያመላክት እንደነዚህ ይህንን ተግባር ያረጋሉ እንዳይባሉ ወደ ሙስሊሞች ይህንን ሸር ለመበተን ቋመጣቸው እንደውም በትነውታል። አላህ ተባረከ ወተዓላ ይድረስልን። ኦርቶዶክስ ተዋህዶ የማይደቀኝ ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄን የሆነቱን ነው የምነግርህ። በዚህ የተለማመዱ እንደ አይነት ልምምድ ያለባቸው አለ። ፕሮቴስታንት እና ያለኝ ነገር ምንድነው በጣም የገረመኝ ወስደን በጓዳ ስናናግር እንደውም ህብረት ሁሉ አለን። የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል። ልጆች የት ነው የሌለው? ማናችንን በማናችን የምንዝቀው? ማናችንን በማናችን ቆመን ፕሮፓጋንዳ የምንሰራው? ማናችንን በማናችን ደም የምንለቃለቀው? እኔ ንጹህ ነኝ ብለን እንደ ጲላጦስ የምንታጠበው? ሁሉም ጋር ሊሰራበት የሚገባውን ይህንን ነገር እየወሰዳችሁ ሃይማኖትን ለማጥቃት በተለይ እንግዲህ ሰሞኑ በተነሳው ጉዳይ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማጥቃት ስትንደረደሩ እመኑኝ አብራችሁ እናንተ ቤት ያለውንም ቋያ አብራችሁ ነው የምታዳፍኑት። ስለዚህ በጋራ ቆመን ቤቶቻችንን እናጽዳ ወይስ መመጻደቃችንን እንቀጥል? እንደዛ ከሆነ እኛ እናንተን እየለቀምን የራሳችንን እየደበቅን ራሳችንን እናጽዳ እንቀጥል። በዛ መንገድ የሚሆነው እንደዛ ነው። ይህን ነገር እባካችሁ በተለይ በሃይማኖት መሪነት ያላችሁ የሚሰማችሁ ይሄ እንዴት ነው ፍላጎቱ ኖሯችሁ ይህን ነገር እከላከላለሁ ብላችሁ የምትጨነቁ ሰዎች በቃ በሏቸው። እንዲህ አይነት ፕሮፓጋንዳ የሚሰሩትን ሰሞኑ እያየሁ ነው። አንዲት ልጅ በሂጃብ ተሸፍና እስልምና ንጹህ ክርስትና እንደዚህ። በፍጹም ኡስታዞችሽን ጠይቂያቸው ይነግሩሻል። ምን አይነት ታሪክ እያለፈ እንደሆነ በደንብ አድርገው ያስረዱሻል ስለሚያውቁ ማለት። በፕሮቴስታንቱም በኩል እንደዛው። እባካችሁ በዚህ ጉዳይ ቆመን አንመጻደቅ፣ በጋራ እንስራ፣ እንድከም። የእናንተን እንዲህ መሆን መሄድ የሚገባን ርቀት እንዳንሄድ እጃችንን አጣምረን እንድናይ አድርጎናል። ምክንያቱም የሃይማኖታችን ስም ተላልፎ ባልሆነ መንገድ እንዲሰጥ ስለማንፈልግ እናንተ ጋር ባለው ጉዳይ እኛም እየታመስን እናንተ ራሳችሁን ንጹህ ለማድረግ ትሞክራላችሁ። አይሆንም። በጋራ እንቁም። ይሄን ነገር አቁሙ። አሁን ይሄ ነው እውነታው፣ ይሄ ነው። አንዱን ንጹህ ሌላውን ቆሻሻ ለማድረግ አለመሞከር፣ ይሄ ሞኝነት ነው። ይሄ አጉል መጃጃል ነው። ይልቁንም አንድ እጅና ጓንት ሆነን በአንድ ተባብረን ይህንን ነገር ማስወገድ አለብን። አለበለዚያ ይበላናል፣ ያጠፋናል፣ ሁላችንንም። ይሄ ነው እኔም ያለኝ ሀሳብ።
እጅግ ጠንካራ ሐሳብም ይሄ ነው፣ ሌላ አይደለም። እስቲ ደግሞ ወደ ምርምር እንግባ። ወደ ሳይንስና ቴክኖሎጂ እንበለው ወይስ ምርምር እስቲ እንግባ። የሀገራችን እንግዲህ ይህ ልጅ ታስታውሱታላችሁ፣ ከዚህ በፊት በጎንደር ዩኒቨርሲቲ አጋዥነት ወይንም ደግሞ ስፖንሰርነት ልበለው ምርምር ላይ ሲሰራ ነበር። ከዚህ በፊት ሰምቼዋለሁ አክቹአሊ። እና እንግዲህ ከአፈር ምን የሚባል ዱቤ የሚባል አፈር ነው። ከዛ አፈር ነዳጅ ማምረት እንግዲህ በተወሰነ ደረጃ ጥቂት ማምረት ችሎ ነበረ። ዛሬ ላይ ደግሞ ከ30 እስከ 40 ሊትር ማምረት ተቻለ የሚል ዘገባን እንግዲህ ጉርሻ ፔጅ አስነብባለች። እና ዘርዘር ያለ መረጃውን እዛ ላይ ማንበብ ትችላላችሁ። እኔ የገረመኝ እሱ አይደለም። እንግዲህ ያው ብዙ ውጣ ውረዶች እንዳየነው የዛ ዝርዝሩ ላይ፣ ምክንያቱም የጸጥታ ችግር አለ፣ አፈሩን የማግኘት ሌሎች ግብአቶችን፣ ብቻ ግን ነዳጅን አግኝቷል። ከዛ የጎንደር ዩኒቨርሲቲም የተወሰኑ ተሽከርካሪዎችን እንግዲህ ሞክሮበታል። እንደገና ደግሞ ከጠቅላይ ሚኒስትሩም የምስክር ወረቀት ሁሉ እንዳገኘ ነው ፕሮጀክቱ። እንደገና ደግሞ ፓተንቱንም አስጠብቋል። እንዲህ ሆኖ ሳለ በጣም ምድረ ኮሜንታተር ምን አደረጉ? ተረት ነው እኔ እሰራለሁ ካለ ፕሩቭድ ከሆነ በትልቅ ዩኒቨርሲቲ ጎንደር ዩኒቨርሲቲ ነው ይህንን ነገር ያሳወቀው። ሳይንስ ደርሶበት ሊሆን ይችላል። ማናቃቸው ብዙ እውቀቶች አሉ፣ በቃ ያልደረስንበት ብዙ። ከአፈር አይደለም ከድንጋይ ሊሰራ ይችላል ነዳጅ። እኔ አላቅም። እንደዛ ብለን ሰፋ አድርገን ለምን እነሱ ማናስበው ነው? አሁን ህንዶች ከላም ሽንት መጀመሪያ ዜ ነው እስቲ ስሙት፣ የጸረ ተባይ መድኃኒት እየቀመሙ ነው። የእነሱን እንቀበላለን፣ የእኛን አንቀበልም። አርሶ አደሮቹ የላም ሽንት እየሸጡ ገቢ ማግኘት ጀምረዋል። በህንድ ኡታራ ፓራዴሽ ግዛት የሚገኙ አርሶ አደሮች ከወተት በተጨማሪ ከላም ሽንት ሽያጭ ተጨማሪ ገቢ የሚያገኙበት አዲስ ፕሮጀክት በይፋ ተጀምሯል። ድርጅቱ አርሶ አደሮች የሚያስረክቡትን የላም ሽንት በሌትር እስከ 35 ብር ወይንም 20 የህንድ ሩጲ ለመግዛት አቅዶ እንቅስቃሴን ጀምሯል። ታዲያ በአሁኑ ወቅት በየቀኑ 500 ሊትር ያህል የላም ሽንት ከየአካባቢው እየተሰበሰበ ይገኛል። ታዲያ የተሰበሰበ የላም ሽንት ለተፈጥሮ መዳበሪያና ለተፈጥሮአዊ የጸረ ተባይ መድኃኒቶች ዝግጅት እንደሚውልም ተነግሯል። ይህንን አዲስ ፕሮጀክት እንዴት አያችሁት? ሀሳብ አስተያየታችሁን በኮሜንት አሳውቁን። ለተጨማሪ አዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። በነገራችን ላይ እዚህ ጋር 35 ብር ነው ሊትሩ እያለ የነበረው በ20 የህንድ ሩፒ ከ4-5 ዓመት በፊት 4-5 ዓመት በፊት ወይንም ደግሞ እስከ 6 ዓመት ባለው ውስጥ አንድ የኢትዮጵያ ብር 3 ሩፒ 2 ምናምን እስከ 3 ሩፒ ምናምን ነበር። ሩፒ የህንድ ብር ማለት ነው። ዛሬ ግን ተገልብጦ ምን ያህል ዘጭ እንዳለን አንድ ነገር አስታወሰኝ። እናም ዞሮ ዞሮ ይህንን እንቀበላለን፣ የእኛን ግን እናጣጥላለን። ሁል ጊዜ የሆነ በኔጌቲቭ ኢነርጂ የምንሞላው ይስራ፣ በቃ ተመራማሪ ይስራ። ለምን ህፃን ልጅ አይስራው? ማበረታታት እና እንደዛ ነው መሆን ያለበት። ለማንኛቸውም እስቲ ወደ ሚድል ኢስት እንግባ። እኔ በጣም እየገረሙኝ ያሉ ሚድል ኢስት ላይ እየወጡ አንዳንድ ሐማስን በተለይ አሁን ላይ የሚቃወሙ አረቦች ማየቴ በጣም እየገረመኝ ነው። አረቦች ራሳቸው ማለት ነው እና እስራኤልን እየደገፉ ማለት ነው። በጣም የሚገርም። እስቲ እንስማው መጀመሪያ ይሄን ከዚህ ጀምር። Breaking news. Turkey, Pakistan, and Saudi Arabia said that ever since we came together, Israel can't even sleep at night. Israel used to threaten us before, but since we came together, Israel has started to fear us. If Israel threatens us again, we will wipe Israel off the map. Thank you. Their focus was not to build a Palestinian state or a Palestinian nation. Their focus has been to destroy the state of Israel, to annihilate the state of Israel. When they choose violence as the only option, not dialogue, not negotiations, not coexistence with Israel, then Israel is not obligated to negotiate with the Arabs. በነገራችን ላይ ይሄኛው
አሁን ይሄኛው የተናገረው ሰው ሙሳብ ሐሰን ዩሱፍ ነው ዩሱፍ ምናምን ይባላል ዩሱፍ ይባላል እና በኢንተለጀንስ ውስጥ ለእስራኤል ሲሰራ የነበረ ነው እና ወደ አውሮፓ ሄዶ ነበር ከዛም ወደ አሜሪካ ሄዷል እና ያው ታሪኩ አለ ኢንተርኔት ላይ ያለ ታሪኩ በጣም ቀንደኛ የሐማስ የሞሳን ያልኩት ቀንደኛ የሐማስ ተቃዋሚ ነው በጣም ቀንደኛ ማለት ይበል ሌላው ቀርቶ ፓለስታይን የሚባል ስቴት ራሱ የለም ነው እያለ እንግዲህ አረብ ነው ነገር ግን ያው እየተቃወመ ነው ሌላኛው ደግሞ የገረመኝ ይሄኛው ሰው ነው ይሄኛውም እንደዚህ አይነት አመለካከት ነው ያለው ሐማስ የሚባለው አውሮፓን ሁሉንም ለማጥፋት ነው እቅዱ ይላል እንግዲህ ያው የሚድል ኢስት ጉዳይ ነው የኛ ጉዳይ አይደለም But this war cannot stop if Hamas's evil is not removed. And by the way, if it's not removed, it will come after you here in Europe, in London, in Montreal, in Canada, in the US, and also after us, the moderate Arab states as well. Israel is not fighting on its behalf. Israel is fighting on behalf of humanity. አመሰግናለሁ